ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከየካቲት 9 እስከ የካቲት 15 ቀን 2018 ዓ.ም የ12ቱ ኮከቦች የሳምንቱ የሆሮስኮፕ ትንታኔ። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ሳምንታዊ የኮከብ ትንታኔያችን ዛሬ ከየካቲት 9 እስከ የካቲት 15 ቀን 2018 ዓ.ም ያለውን ሳምንታዊ የኮከብ ትንታኔ እናቀርባለን። ይህ ሳምንት በኮከብ ቆጠራው ዓለም እጅግ ልዩና ታሪካዊ ክስተቶች የሚታዩበት ነው። በተለይም ማክሰኞ የሚታየው የፀሐይ ግርዶሽ እና አርብ የሚከሰተው የሳተርንና ኔፕቱን ጥምረት በሕይወታችን ላይ አዲስ ምዕራፍ ይከፍታል። ይህ ሳምንት በታሪክ ውስጥ ታላቅ ስፍራ የሚሰጠው ልዩ ሳምንት ነው። የካቲት 10 ቀን በአኳሪየስ የከዋክብት ቤት ውስጥ የሚከሰተው የእሳት ቀለበት የፀሐይ ግርዶሽ አዲስ ምዕራፍን ይከፍታል። በተጨማሪም የቻይናውያን አዲስ ዓመት ተከብሮ ከእንጨት እባብ ወደ እሳት ፈረስ የምንሸጋገርበት ወቅት ነው። ከሁሉ በላይ ደግሞ ከ300 ዓመታት በላይ ከ1702 ጀምሮ ያልታየው የሳተርንና የኔፕቱን በ0 ዲግሪ በኤሪስ ላይ መገናኘት የዓለምን የታሪክ አቅጣጫ የሚቀይር ጉልበት ይዞ መጥቷል። 12ቱ የኮከብ ምልክቶች በዚህ ሳምንት ምን ይጠብቃቸዋል? ዝርዝሩን አብረን እንይ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ። የለውጥ ንፋስ ኤሪሶች ሆይ፣ በዚህ ሳምንት ማክሰኞ የካቲት 10 የሚከሰተው የአኳሪየስ አዲስ ጨረቃ እና የፀሐይ ግርዶሽ በማኅበራዊ ሕይወታችሁ ላይ ትልቅ ለውጥ ያመጣል። አዳዲስ ትብብሮች እና የቴክኖሎጂ ሥራዎች ውጤታማ የሚሆኑበት ጊዜ ነው። ረቡዕ ዕለት ፀሐይ ወደ ፒሰስ ስትገባ ለጥቂት ጊዜ ረፍት እንድታደርጉና ውስጣችሁን እንድትፈትሹ ትገፋፋችኋለች። አርብ ዕለት ደግሞ መጀመሪያ ጊዜ ሳተርን እና ኔፕቱን በእናንተ ኮከብ ላይ ይገናኛሉ። ይህም ሕልማችሁን ወደ እውነታ የምትቀይሩበት ታሪካዊ አጋጣሚ ነው። እስኪ እነዚህን ሐሳቦች በጥቅል ርዕሶች እንመልከት። የእሳት ፈረስ ዓመት በተመሳሳይ ቀን የሚጀምረው የሉናር አዲስ ዓመት የስትራቴጂካዊውን የጎድ ስኔክ ዓመት አጠናቆ የፋየር ሆርስ የነጻነት ኃይልን ይዞላችሁ ይመጣል። እረፍትና ፈውስ። ረቡዕ ዕለት ፀሐይ ወደ ፒሰስ ስትገባ ለቀጣዮቹ 4 ሳምንታት ውስጣዊ ሰላምን እንድትፈልጉና እንድታርፉ ትገፋፋችኋለች። ታሪካዊ ጥምረት። አርብ ዕለት ሳተርን እና ኔፕቱን ከ1702 ወዲህ ለመጀመሪያ ጊዜ በእናንተ ኮከብ ላይ ይገናኛሉ። ይህም ከፍተኛ ሕልማችሁን ከረጅም ጊዜ ምኞታችሁ ጋር በማዋሃድ እውን የምታደርጉበት ታሪካዊ አጋጣሚ ነው። ሁለት የታውረስ ሳምንታዊ ትንታኔ። የሥራ ስኬት ለታውረሶች ይህ ሳምንት በሙያ እና በሥራ መስክ ትልቅ መነቃቃትን ይዞላችሁ ይመጣል። ማክሰኞ የሚከሰተው የፀሐይ ግርዶሽ በሥራችሁ ላይ አዲስ አቅጣጫ እንድትይዙ ያደርጋችኋል። ረቡዕ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ ጓደኝነት እና የጋራ ሕልሞች ይዞራል። አርብ ዕለት የሚከሰተው የፕላኔቶች ጥምረት የቆዩ ቁስሎችን እንድትፈውሱ እና አሮጌ ታሪኮችን እንድትዘጉ። እስኪ እነዚህን ሐሳቦች በጥቅል ርዕሶች እንመልከት። ድፍረት። በየ60 ዓመቱ አንዴ የሚመጣው የፋየር ሆርስ ዓመት የቆየውን የጥንቃቄ አካሄድ ትታችሁ አዳዲስ መንገዶችን እንድትቀዱ ይጋብዛችኋል። ማኅበራዊ ሕይወት። ከረቡዕ ጀምሮ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ ጓደኝነት እና የጋራ ሕልሞች ይዞራል። ውስጣዊ ሽግግር። አርብ ዕለት የሚከሰተው የሳተርን እና ኔፕቱን ጥምረት ለዘመናት አብረዋችሁ የቆዩ አሮጌ ታሪኮችን እና ስሜታዊ ሸክሞችን እንድታራግፉ ብርቅዬ ዕድል ይሰጣል። 3 የጄሚናይ ሳምንታዊ ትንታኔ።
አድማስን ማስፋት ጀሚናዮች፣ በዚህ ሳምንት እይታችሁ ይሰፋል። ማክሰኞ የሚወጣው አዲስ ጨረቃ ለጉዞ፣ ለትምህርት ወይም ለአዳዲስ የፈጠራ ሥራዎች አረንጓዴ መብራት ያበራላችኋል። ረቡዕ ጀምሮ ትኩረታችሁ ወደ ሥራና ዝና ይመለሳል። ዓርብ ዕለት የሚታየው ብርቅዬ የሳተርንና ኔፕቱን ጥምረት በማኅበረሰባችሁ ውስጥ ትልቅ ተጽዕኖ የምታሳድሩበትን ዕድል ይፈጥርላችኋል። ድፍረትና ሽልማት። የፋየር ሆርስ ዓመት ለድፍረታችሁ ሽልማት የሚሰጥበት ጊዜ ነው። ሙያዊ ሥልጣን። ረቡዕ ፀሐይ ወደ ፒሰስ ስትገባ ለቀጣዩ አንድ ወር በሥራችሁ ላይ የራሳችሁን ሥልጣን እንድታረጋግጡና እንድትመሩ ያበረታታችኋል። የማኅበረሰብ ተጽዕኖ። ዓርብ ዕለት የሚከሰተው የፕላኔቶች ጥምረት ከጥቅም ባለፈ የጋራ እሴት ካላቸው ሰዎች ጋር እንድትተባበሩና ዘላቂ ተጽዕኖ እንድትፈጥሩ ይጠይቃችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 4 የካንሰር ሳምንታዊ ትንታኔ። ጥልቅ ቁርኝት ለካንሰሮች። የዚህ ሳምንት ትኩረት በቅርብ ግንኙነቶች እና በጋራ ሀብት ላይ ነው። ማክሰኞ የሚከሰተው ግርዶሽ በስሜትም ሆነ በገንዘብ ረገድ አዲስ ምዕራፍ ይከፍታል። ረቡዕ ፀሐይ ወደ ፒሰስ ስትገባ አዲስ ዕውቀት ለመቅሰም ወይም ወደ ሩቅ ቦታ ለመጓዝ ትነሳሳላችሁ። ዓርብ ደግሞ በሙያችሁ ረጅም ጊዜ የሚቆይ ውጤት የምታስመዘግቡበት ታሪካዊ ኃይል ያገኛችኋል። ጥልቅ ግንኙነት። ማክሰኞ የሚከሰተው የፀሐይ ግርዶሽ በቅርብ ግንኙነቶች እና በጋራ ሀብት ላይ አዲስ ምዕራፍ ይከፍታል። የቆዩ ስሜታዊ ወይም የገንዘብ ችግሮችን የመስበር ኃይል አለው። አዳዲስ አድማሶች። ረቡዕ ፀሐይ ወደ ፒሰስ ስትገባ ከቆያችሁበት መሰላቸት አውጥታ ለጉዞ እና ለትልቅ እይታ ታነሳሳችኋለች። የሙያ አሻራ። ዓርብ የሚከሰተው ታሪካዊው የሳተርንና ኔፕቱን ጥምረት በሙያችሁ ረገድ ትርጉም ያለውና ዘላቂ የሆነ አሻራ እንድታሰርፉ ጥሪ ያቀርብላችኋል። 5 የሊዮ ሳምንታዊ ትንታኔ። የግንኙነት ዕድገት። ሊዮዎች ሆይ፣ የፍቅር ወይም የሥራ አጋርነታችሁ በዚህ ሳምንት ይደምቃል። ማክሰኞ የሚወጣው አዲስ ጨረቃ ያልተጠበቀ አዲስ ግንኙነት ሊያመጣ ይችላል። ረቡዕ ዕለት ፀሐይ ወደ ፒሰስ ስትገባ ስሜታችሁ ይበልጥ ጥልቅ ይሆናል። ዓርብ ዕለት የሚከሰተው የሳተርንና ኔፕቱን ጥምረት ትክክለኛውን የሕይወት ዓላማችሁን እንድታገኙና መሪ ሆናችሁ እንድትወጡ መንገድ ያሳያችኋል። የአጋርነት መነቃቃት። ማክሰኞ የሚወጣው አዲስ ጨረቃ እና ግርዶሽ በፍቅር ወይም በቢዝነስ ግንኙነታችሁ ላይ ከፍተኛ ፍጥነትን ይጨምራል። ጥልቅ ስሜት። ከረቡዕ ጀምሮ ፀሐይ ወደ ፒሰስ ስትገባ ስሜታዊ እና አካላዊ ትስስራችሁ ይበልጥ ጥልቅ ይሆናል። ታላቅ ተልእኮ። ዓርብ ዕለት ሳተርን እና ኔፕቱን በ9ኛው ቤት ላይ ይገናኛሉ። ይህም ከፍተኛ እሴቶቻችሁን ወደ ተግባር የምትቀይሩበት ጊዜ ነው። ይህ ለወደፊቱ ትልቅ ተልእኮ መነሻ ይሆናል። 6 የቪርጎ ሳምንታዊ ትንታኔ። አዲስ ጅማሮ ለቪርጎዎች። ሳምንቱ በጤና እና በዕለት ተዕለት ተግባር ላይ አዲስ ለውጥ ይዞ ይመጣል። ማክሰኞ የሚከሰተው ግርዶሽ የተዛቡ ልማዶችን ለማስተካከል ጥሩ አጋጣሚ ነው። ረቡዕ ፀሐይ ወደ ፒሰስ ስትገባ በግንኙነታችሁ ላይ ትኩረት እንድታደርጉ ትገፋፋችኋለች። ዓርብ ዕለት ደግሞ በገንዘብ አያያዝና በስሜታዊ ጥንካሬ ረገድ ትልቅ ለውጥ የሚያመጣ የፕላኔቶች ግንኙነት ይኖራል። አዲስ ጅማሮ። ማክሰኞ የሚከሰተው ግርዶሽ በጤና፣ በሥራ ልምድ እና በዕለት ተዕለት ተግባራችሁ ላይ ትልቅ ለውጥ ለማምጣት ምቹ ነው። ግንኙነት። ረቡዕ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ አጋርነት ይዞራል። ለነጠላዎች ቁርጠኝነት ያለበት ግንኙነት የሚጀምርበት ጊዜ ነው። ስሜታዊ ጥልቀት። ዓርብ የሚከሰተው የሳተርን እና ኔፕቱን ጥምረት በቅርብ ግንኙነት እና በገንዘብ አያያዝ ረገድ ትክክለኛ እይታ እና ኃላፊነት እንዲኖራችሁ ይጠይቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው።
የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 7 የሊብራ ሳምንታዊ ትንታኔ። የፈጠራ ብርሃን ሊብራዎች፣ በዚህ ሳምንት መደበቅ አትችሉም። ማክሰኞ የሚወጣው አዲስ ጨረቃ በፍቅርና በፈጠራ ስራችሁ ላይ ልዩ ማራኪነትን ይሰጣችኋል። ረቡዕ ጀምሮ ለጤናችሁ እና ለስራችሁ ስርዓት ለማውጣት ትነሳሳላችሁ። አርብ የሚከሰተው የሳተርንና ኔፕቱን ታሪካዊ ጥምረት በቅርብ ግንኙነታችሁ ላይ ዘላቂ መሰረት እንድትጥሉ ይረዳችኋል። ትኩረት ማክሰኞ የሚከሰተው የፀሐይ ግርዶሽ በፍቅር እና በኪነ ጥበብ ዘርፍ እንድትደምቁ ያደርጋችኋል። ስርዓት ረቡዕ ጀምሮ ለቀጣዮቹ 4 ሳምንታት በጤናችሁ እና በሥራ ኗኗራችሁ ላይ ስርዓት ለማስያዝ ምቹ ጊዜ ነው። ዘላቂ ግንኙነት አርብ ዕለት የሚከሰተው ታሪካዊ ጥምረት በቅርብ ትስስሮቻችሁ ላይ ጥልቅ ስሜትን እና ግልጽ መዋቅርን እንድትፈጥሩ ይረዳችኋል። 8 የስኮርፒዮ ሳምንታዊ ትንታኔ። የውስጥ ሰላም ስኮርፒዮዎች፣ ሳምንቱ ትኩረታችሁን ወደ ቤት እና ቤተሰብ ይመልሰዋል። ማክሰኞ የሚከሰተው ግርዶሽ በመኖሪያ ቦታችሁ ወይም በቤተሰብ ግንኙነት ላይ ለውጥ ሊያመጣ ይችላል። ረቡዕ ፀሐይ ወደ ፒሰስ ስትገባ ለፍቅር እና ለደስታ ጊዜ ትሰጣላችሁ። አርብ ዕለት ደግሞ በሥራና በጤና አኗኗራችሁ ላይ መንፈሳዊ እና ተግባራዊ ሚዛን የምታገኙበት አጋጣሚ ይፈጠራል። ቤትና ቤተሰብ። ማክሰኞ የሚወጣው አዲስ ጨረቃ እና ግርዶሽ በመኖሪያ ቦታችሁ ወይም በቤተሰብ ስሜታዊ መሰረት ላይ ለውጥ ያመጣል። ፍቅርና ፈጠራ። ረቡዕ ፀሐይ ወደ ፒሰስ ስትገባ የፈጠራ ተሰጥኦአችሁ እና የፍቅር ሕይወታችሁ ይነቃቃል። ጤናማ አኗኗር። አርብ ዕለት የሚከሰተው የሳተርንና ኔፕቱን ጥምረት በሥራና በጤና መካከል ትክክለኛ ሚዛን እንድትፈጥሩ ያስገድዳችኋል። 9 የሳጁታሪየስ ሳምንታዊ ትንታኔ። አዳዲስ ሐሳቦች ለሳጁታሪየሶች። ሳምንቱ በአዳዲስ ሐሳቦች እና ንግግሮች የተሞላ ነው። ማክሰኞ የሚወጣው ጨረቃ አዳዲስ ሰዎችን ወደ ሕይወታችሁ ያመጣል። ረቡዕ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ ቤት እና ወደ ውስጣዊ ስሜታችሁ ይዞራል። አርብ ዕለት የሚከሰተው የፕላኔቶች ጥምረት የፈጠራ ተሰጥኦአችሁን ወደ ሥራ የምትቀይሩበትን ትልቅ ዕድል ይዞላችሁ ይመጣል። አዳዲስ ሐሳቦች። ማክሰኞ የሚወጣው ግርዶሽ በአስተሳሰባችሁ እና በአካባቢያችሁ ግንኙነት ላይ አዳዲስ በሮችን ይከፍታል። የቤት ትኩረት። ረቡዕ ጀምሮ ትኩረታችሁ ወደ ቤት እና ወደ ውስጣዊ ሰላም ይዞራል። ፍቅርና ተሰጥኦ። አርብ የሚከሰተው ብርቅዬ ጥምረት የፈጠራ ሥራዎቻችሁን ወይም የፍቅር ሕይወታችሁን በዘላቂነት የምትገነቡበትን ዕድል ይሰጣል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 10 የካፕሪኮርን ሳምንታዊ ትንታኔ። የገንዘብ ዕድገት። ካፕሪኮርኖች፣ በዚህ ሳምንት በገቢ ምንጫችሁ ላይ ትልቅ መነቃቃት ይታያል። ማክሰኞ የሚከሰተው የፀሐይ ግርዶሽ አዲስ የኢንቨስትመንት ወይም የገቢ ዕድል ሊከፍትላችሁ ይችላል። ረቡዕ ጀምሮ ማኅበራዊ ግንኙነታችሁ ይበልጥ ይሞቃል። አርብ ዕለት ገዥ ፕላኔታችሁ ሳተርን ከኔፕቱን ጋር ስትገናኝ ስለ መኖሪያ ቤት እና ስለ ቤተሰብ ያላችሁን ሕልም እውን የምታደርጉበት ምዕራፍ። የገንዘብ ዕድገት። ማክሰኞ የሚከሰተው የፀሐይ ግርዶሽ በገቢ እና በቁሳዊ ደህንነት ረገድ አዲስ ምዕራፍ ይከፍታል። አዲስ የገቢ ምንጭ በድንገት ሊመጣ ይችላል። ግንኙነት። ረቡዕ ጀምሮ በአካባቢያችሁ ካሉ ሰዎች ጋር ይበልጥ በቅርበት የመግባባት ፍላጎታችሁ ይጨምራል። ታሪካዊ ለውጥ። አርብ ዕለት ገዢ ፕላኔታችሁ ሳተርን ከኔፕቱን ጋር ስትገናኝ ስለ ቤት እና ቤተሰብ ያላችሁን ሕልም እውን ለማድረግ ታሪካዊ ዕድል ታገኛላችሁ።
11 የአኳሪየስ ሳምንታዊ ትንታኔ። የእናንተ ጊዜ አኳሪየሶች እንኳን ደስ አላችሁ! ይህ የእናንተ ልዩ ሳምንት ነው። ማክሰኞ በእናንተ ኮከብ ላይ የሚወጣው አዲስ ጨረቃ እና ግርዶሽ ለሚቀጥሉት 2 ዓመታት የሚቆይ የሕይወት ለውጥ ይጀምራል። ረቡዕ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ ሀብትና ንብረት ይዞራል። ዓርብ ዕለት የሚከሰተው ብርቅዬ ጥምረት ደግሞ ሐሳባችሁን ለዓለም የምታካፍሉበትን ታላቅ ስጠት። የግል እድገት ማክሰኞ በእናንተ ኮከብ ላይ የሚወጣው ግርዶሽ ለሚቀጥሉት 6 ወራት የሚቆይ ትልቅ የግል ለውጥ ይጀምራል። ገንዘብና ሥርዓት ረቡዕ ጀምሮ ፀሐይ ወደ ፒሰስ ስትገባ ትኩረታችሁ ወደ ገንዘብ አያያዝ እና ለወደፊቱ ዕቅዳችሁ መሠረት ወደ መጣል ይዞራል። የማህበረሰብ ሚና ዓርብ የሚከሰተው የሳተርን እና ኔፕቱን ጥምረት ሐሳባችሁን ወደ ተግባር በመቀየር በማህበረሰባችሁ ውስጥ ትልቅ ሚና እንድትጫወቱ ይጋብዛችኋል። 12 የፓይሰስ ሳምንታዊ ትንታኔ። የእናንተ ወቅት ፓይሰሶች፣ ሳምንቱ የሚጀምረው በዝምታ እና ራስን በማዳመጥ ነው። ማክሰኞ የሚከሰተው ግርዶሽ የቆዩ ሸክሞችን እንድታራግፉ ይረዳችኋል። ረቡዕ ዕለት ፀሐይ ወደ እናንተ ኮከብ ስትገባ የእናንተ ወር ይጀምራል፣ ብርሃናችሁም ይደምቃል። ዓርብ ዕለት ደግሞ ገዥ ፕላኔታችሁ ኔፕቱን ከሳተርን ጋር ስትገናኝ መንፈሳዊ ፍላጎታችሁን ከገንዘብ እና ቁሳዊ ደህንነት ጋር የምታጣጥሙበት እንዳል ውስጣዊ ፈውስ። ማክሰኞ የሚከሰተው ግርዶሽ ለእናንተ የፈውስ እና አሮጌ ነገሮችን የመዝጊያ ጊዜ ነው። የእናንተ ወቅት ረቡዕ ፀሐይ ወደ እናንተ ኮከብ ስትገባ የእናንተ ወር ይጀምራል፣ ይህም አዲስ መነቃቃትን ይሰጣችኋል። ዘላቂ ሀብት። ዓርብ ዕለት ገዢ ፕላኔታችሁ ኔፕቱን ከሳተርን ጋር ስትገናኝ መንፈሳዊ ፍላጎታችሁን እና ቁሳዊ ደህንነታችሁን አጣጥማችሁ የምትገነቡበት ታሪካዊ አጋጣሚ ይፈጠራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ይህ ሳምንት ለሁላችንም አዲስ የለውጥ በር የሚከፍት ነው። በተለይም የአኳሪየስ ግርዶሽ እና የቻይናውያን የእሳት ፈረስ ዘመን መግባት በድፍረት ወደፊት እንድንጓዝ ይገፋፉናል። ሳምንቱ የሰላም እና የስኬት ይሁንላችሁ። ለተጨማሪ ተመሳሳይ ቪዲዮዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ።